በድረገጽ የሚቀርቡ ገቢ የሚያስገኙ ይዘቶች ግብር ሊከፍሉ ነው ተባለ። ዩቲዩብ አሊያም ቲክቶክን የመሳሰሉ መተግበሪያዎችን በመጠቀም የተለያዩ ይዘቶችን በማቅረብ ገንዘብ የሚያገኙ ግለሰቦችና ተቋማት ግብር ሊጣልባቸው መሆኑ ተሰምቷል። በእነዚህ መተግበሪያዎች ከይዘት ያለፈ የንግድ ልውውጥም የሚደረግ ሲሆን መንግስት አዲስ ባዘጋጀው መመሪያ መሰረት ፊልም፣ ሙዚቃና የሚዲያ አገልግሎቶችን ጨምሮ ፖድካስትና የድረገጽ መጽሐፍትን ጭምር ታክስ ሊጣልባቸው መሆኑን መንግስት አስታውቋል። ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ከገበያ ሚዲያ ወደ እናንተ የሚደርስላችሁ ልዩ ጥንቅራችን ነው። በዛሬው ልዩ ጥንቅራችን በድረገጽ የሚቀርቡ ገቢ የሚያስገኙ ማናቸውም ይዘቶች በተለይም የሀገርን ጥቅምና ክብር እንደዚሁም የሰው ልጅ ስብዕና ህገ መንግስታዊ መብቶችን የማይጎዱና የማይነኩ የሆኑ ማናቸውም ገቢ የሚያስገቡ ተግባራት ግብር ሊጣልባቸው መሆኑን መንግስት አስታውቋል። ይህንን ጉዳይ በሚመለከት ዘርዘር ያለ መረጃን ልናደርሳችሁ ጥንቅር አዘጋጅተናል። አብራችሁን እንድትቆዩ በመጋበዝ በቀጥታ ወደ ጥንቅሩ እንሸጋገራለን። በድረገጽ የሚቀርቡና ገቢ የሚያስገኙ ይዘቶች ግብር ሊከፍሉ ነው ተባለ። በድረገጽ የሚቀርቡና ገቢ የሚያስገኙ ይዘቶች ግብር ሊጣልባቸው መሆኑን መንግስት አስታውቋል። ዩቲዩብ አሊያም ቲክቶክን የመሳሰሉ መተግበሪያዎችን በመጠቀም የተለያዩ ይዘቶችን በማቅረብ ገንዘብ የሚያገኙ ግለሰቦችና ተቋማት ግብር ሊጣልባቸው መሆኑን ገቢዎች አስታውቋል። በእነዚህ መተግበሪያዎች ከይዘት ያለፈ የንግድ ልውውጥም የሚደረግ ሲሆን መንግስት አዲስ ባዘጋጀው መመሪያ መሰረት ፊልም፣ ሙዚቃና የሚዲያ አገልግሎቶችን ጨምሮ ፖድካስትና የድረገጽ መጽሐፍትም ጭምር ታክስ ሊጣልባቸው ዝግጅት ስለመደረጉ ነው መንግስት ባወጣው መግለጫ ያስታወቀው። በድረገጽና በመተግበሪያ የሚቀርቡና ገቢ የሚያስገኙ አዲስ የተጨማሪ እሴት ታክስ የሚመለከታቸውም ናቸውም ተብሏል። በክፍያ የሚቀርቡ አሊያም በሚያቀርቡት አገልግሎት ገንዘብ ከሚያገኙ የድረገጽ የመተግበሪያ ውጤቶች ላይ መንግስት ታክስ ሊሰበስብ መዘጋጀቱን አሰራሩንም ተግባራዊ ለማድረግ ከወጣው የመንግስት ሰነድ መረዳት ተችሏል። በድረገጽ የሚቀርቡ የሚዲያ አገልግሎቶች ፖድካስት፣ ፊልሞችና ሙዚቃን ጨምሮ በሚቀርቡ ሌሎች የሀገርን ጥቅምና ሉዓላዊ ክብር አሳልፈው በማይሰጡ እንደዚሁም የዜጎችን ሰብአዊና ዲሞክራሲያዊ ህገ መንግስታዊ መብቶችን በማይነኩ ይዘቶች ላይ ወይም አገልግሎቶች ላይ የተጨማሪ እሴት ታክስ ወይም ቫት ይጣልባቸዋል ተብሏል። ምዝገባ ላይ የተመሰረተ የሚዲያ አገልግሎት የሚሰጡ ግለሰቦችና ድርጅቶችም ተጨማሪ እሴት ታክስ እንዲከፍሉ የሚያስገድደው አሰራር በኤሌክትሮኒክስ ዘዴ በሚቀርብ የትራንስፖርት አገልግሎት ላይም በተመሳሳይ ሁኔታ በተጨማሪ እሴት ታክስ እንዲካተት መደረጉን ነው የተነገረው። ባለፈው ዓመት ሰኔ ወር ላይ የጸደቀው ለአፈጻጸም የወጣው የሚኒስትሮች ምክር ቤት የተጨማሪ እሴት ታክስ የተሰኘው ደንብ በ13 ክፍሎችና በ66 አንቀጾች የተከፋፈለ ነውም ተብሏል። የተጨማሪ እሴት ታክስ አዋጅ እንዲታወጅ ካስፈለገባቸው ምክንያቶች ውስጥ የኤሌክትሮኒክስ ግብይትንና በዓለም አቀፍ ደረጃም ተቀባይነት ያገኙ አዳዲስ እሳቤዎችን በሀገሪቱ የህግ ማዕቀፍ ውስጥ በማካተት ታክሱ ለኢኮኖሚው እድገት እገዛ እንዲያደርግ ማስቻል የሚለው ይገኝበታል ተብሏል። በዚህም መሰረት ከዚህ ቀደም ተጨማሪ እሴት ታክስ ውስጥ ያልተካተቱ በኤሌክትሮኒክስ ዘዴ የሚቀርቡና የደንበኝነት ምዝገባ በመጠቀም የሚተላለፉ ወይም የሚያሰራጩ ሚዲያዎች፣ መጽሔቶች፣ ጋዜጦች፣ የቴሌቪዥን ፕሮግራሞችና ሙዚቃዎች ተጨማሪ እሴት ታክስ ተጥሎባቸዋል ተብሏል። አዋጁን ለማስፈጸም የወጣው የተጨማሪ እሴት ታክስ ደንብ በየነ መረብን በመጠቀም የሚተላለፉ ፖድካስቶች፣ ብሎጎችና ጆርናሎች ለመንግስት ታክስ መክፈል እንዳለባቸው ያስገድዳል። መንግስት ያዘጋጀው ደንብ የማህበራዊ ትስስር አገልግሎት፣ ድረ-ገጽ ጣቢያ ወይም ዌብሳይትና የድር መተግበሪያዎችን ማቅረብ ተጨማሪ እሴት ታክስ የሚታሰብባቸው አገልግሎቶች ስለመሆናቸውም ያትታል። በኤሌክትሮኒክስ ዘዴ ከሚቀርቡና ታክስ ከሚከፈልባቸው አቅርቦቶች ከተካተቱ ሌሎች አገልግሎቶች ውስጥ በበየነ መረብ ላይ የተመሰረተ የጨረታ አገልግሎት መስጫ አቅርቦት፣ የማንኛውም ዲጂታል ይዘት ያለው መጽሐፍ ወይም ህትመትን ጨምሮ የኤሌክትሮኒክ መጽሐፍ አቅርቦት የሚሉት እንደሚገኙበትም ከመግለጫው መረዳት ተችሏል። በተንቀሳቃሽ ስልክ ላይ የሚጫኑ ዲጂታል ይዘት ያላቸው መተግበሪያዎች እና ፊልሞች በታክሱ ተካተዋልም ተብሏል። የሙዚቃ አቅርቦት፣ የቀጥታ ስርጭት አገልግሎት፣ የስልክ ጥሪ፣ ድምጽ፣ ለቀጥታ ዝግጅቶች፣ ቲያትሮችና ምግብ ቤቶች የሚውሉ ትኬቶችን በኢንተርኔት በኩል መሸጥ በአዋጁ መሰረት የተጨማሪ እሴት ታክስ አገልግሎት የሚከፈልባቸው ይሆናሉም ተብሏል። ደንቡ በኢትዮጵያ ግዛት ውስጥ በዲጂታል መንገዶች የሚሰጥ የትራንስፖርት አገልግሎት አቅርቦት በተጨማሪ እሴት ታክስ ውስጥ እንዲካተት የሚያስገድድ ነውም ተብሏል። የመንገደኞችን የትራንስፖርት አገልግሎት በማመቻቸት በኤሌክትሮኒክ ዘዴ መንገደኞችን ከትራንስፖርት አቅራቢዎች ጋር የሚያገናኝ ማንኛውም ሰው
ተጨማሪ እሴት ታክስ ከፋይ መሆኑንም በደንቡ ተብራርቷል። የፕላትፎርም ወይም በዲጂታል መንገዶች የሚሰጥ የትራንስፖርት አገልግሎት አቅራቢ ማናቸውንም ክፍያዎችንና ኮሚሽኖችን ጨምሮ ተሳፋሪው ከሚከፍላቸው ጠቅላላ ክፍያዎች ላይ የተጨማሪ እሴት ታክስን መሰብሰብ አለበት ሲል ነው ደንቡ የሚያዘው። በተጨማሪም የፕላትፎርም አቅራቢው በየዕለቱ መጨረሻ ለመንገደኞች ትራንስፖርት አገልግሎት ሰጪው የተጨማሪ እሴት ታክስ ደረሰኝ መስጠት እንዳለበትም በደንቡ በግልጽ ተቀምጧል። መንግስት በፌዴራል የገቢ ግብር አዋጅ ላይ አጠቃላይ ማሻሻያ የሚያደርግ እንደሆነ ማስታወቁ የሚታወስ ሲሆን ይህም የሀገሪቱ የበጀት ማዕቀፍ ከዲጂታል ኢኮኖሚ ሁኔታዎች ጋር ለማጣጣምና የሀገር ውስጥ ገቢ ማሰባሰብን ለማጠናከር ትልቅ ለውጥ ለማድረግ ታሳቢ አድርጎ የተዘጋጀ እንደሆነም ተመላክቷል። የገቢ ታክስ ማሻሻያ አዋጅ ህዝባር 2017 የሚል ስያሜን የያዘው አዲሱ አዋጅ ባለፈው ወር መጨረሻ ለፓርላማ የቀረበ ሲሆን የሚከተሉትን ነጥቦችም ያካትታል ተብሏል። የዲጂታል ይዘት ፈጣሪዎች ወይም ኮንተንት ክሬተሮች ታክስ እንደሚከፍሉ የሚያስገድድ ሲሆን በኢትዮጵያ የግብር ታክስ ለመጀመሪያ ጊዜ የዲጂታል ይዘት ፈጣሪዎች ወይም ኮንተንት ክሬተሮች፣ ዩቲዩበሮች፣ ፖድካስተሮች፣ ተጽዕኖ ፈጣሪዎችና የመስመር ላይ መድረክ ገንቢዎችን ጨምሮ በገበያዎች ላይ ግብር መክፈል ይጠበቅባቸዋል የተባሉ ሌሎች በድረገጽ የሚሰራጩ መረጃዎችም በዚሁ ሕግ ስር ከዲጂታል ይዘት የሚገኘውን ገቢን ጨምሮ ታክስ ለመክፈል እንደሚገደዱ ነው በሕጉ የተቀመጠው። ከዲጂታል ይዘት የሚገኙ ገቢዎችንም በሚመለከት ከማስታወቂያና ስፖንሰርሺፕ፣ ከምርት ስም ሽርክናና የተቆራኘ ግብይት፣ ከምርት ሽያጭ፣ ከሁሉም አካላዊና ዲጂታል ማስታወቂያዎች፣ ከልገሳ፣ ከአባላት የገንዘብ ድጋፍና ከደጋፊዎች ምዝገባ እንዲሁም ከተወሰነ ዓመታዊ ገደብ በላይ የሆኑ የዲጂታል ገቢዎች እንደ የንግድ ገቢ መጠናቸው ይከፍላሉ የተባለ ሲሆን በዚሁም መሰረት ታክስ የሚጣልባቸው እንደሆነ ተመላክቷል። የይዘት ፈጣሪዎች ለታክስ መለያ ቁጥር መመዝገብ፣ የፋይናንስ መዝገቦችን መያዝና ዓመታዊ ሪፖርቶችንም ማቅረብ ይጠበቅባቸዋልም ተብሏል። አዲሱ የግብር ከፋዮች ምደባ ማሻሻያ 2 የግብር ከፋይ ደረጃዎችን ያቀፈ ሲሆን ደረጃ ሀ ከ2 ሚሊዮን ብር በላይ ዓመታዊ ጠቅላላ ገቢ ያላቸው የንግድ ድርጅቶች ወይም ግለሰቦችን የሚያካትት ሲሆን ደረጃ ለ ከድርጅታዊ አካላት በስተቀር ከ2 ሚሊዮን በታች ገቢ ያላቸው ግለሰቦችን የሚያካትት ወይም የሚመለከት ነውም ተብሏል። የቴክኒክና የማማከር አገልግሎቶችን ያነጣጠረው ገቢን በሚመለከትም እንደ ሕግ፣ ኢንጂነሪንግ፣ አይቲ፣ አርኪቴክቸር፣ ኦዲቲንግ እና የፕሮጀክት አስተዳደር በተለይም በኢትዮጵያ ውስጥ ከ91 ቀን በላይ የሚሰሩ የውጭ አገር ዜጎች አገልግሎቶቹን የሚሰጡ አማካሪዎች አሁን ላይ ጥብቅ የግብር ግዴታ እንዳለባቸው በሕጉ ተደንግጓል። እነዚህን አገልግሎቶች በዲጂታል ወይም በርቀት ቢቀርቡም ታክስ እንዲከፍሉባቸው ይገደዳሉም ተብሏል። በተለይም የኪራይ ገቢና የንግድ ትርፍ ግብር ለውጦች የኪራይ ገቢ የሚያገኙ ኩባንያዎች 30 በመቶ ቀረጥ ይከፍላሉ የተባለ ሲሆን የግለሰብ የኪራይ ገቢ በተሻሻለው የተመረቀ የጊዜ ሰሌዳ መሰረት ታክስ ይጣልበታልም ነው የተባለው። ጸረ ጥሬ ገንዘብ ኢኮኖሚያዊ እርምጃዎችን በሚመለከት በሕጉ የተደነገገው አዲሱ ሕግ ለአንድ ግለሰብ በቀን ከ10 ሺህ ብር በላይ የገንዘብ ክፍያ የሚከለክል ሲሆን ይህም ኢኮኖሚውን መደበኛ ለማድረግና የመከታተያ ዘዴን ለማሳደግ ያለመ እንደሆነም ነው የተመላከተው። ግብይቶችን ማስተላለፍ፣ ቼኮች ወይም የሞባይል ገንዘብ መድረኮች ባሉ የባንክ ቻናሎች መጠቀምን የመሳሰሉ የማስተላለፍ ዘዴዎችን በመጠቀም የሚሰሩ ወይም የሚከናወኑ ግብይቶች ታክስ የሚጣልባቸው እንደሆኑም በሕጉ ተመላክቷል። ለአነስተኛ ኢንተርፕራይዞች አማራጭ ግምታዊ ታክስ የተጣለ ሲሆን አጠቃላይ ታክስ ተጠያቂነታቸው ከጠቅላላ ዓመታዊ ገቢ ከ2 በመቶ በታች የሆነ አነስተኛ ንግዶች ቀለል ባለ የታክስ ስርዓት ውስጥ መግባት ይችላሉም ተብሏል። ነገር ግን ይህ በሰፊው ቀለል ባለ የግብር መርሃ ግብር ወይም ቀደም ሲል በኢንቨስትመንት ሕጎች የታክስ በዓላትን ለሚቀበሉ ንግዶች አይተገበርምም ተብሏል። ዓለም አቀፍ ሰራተኞችና የዲጂታል አገልግሎቶችን በሚመለከትም ኢትዮጵያ ውስጥ የሚሰሩ የውጭ ባለሙያዎች ወይም ከውጭ የሚመጡ ይዘቶችን እያሰራጩ ነገር ግን በኢትዮጵያውያን ታዳሚዎች ወይም ዳታ አሁን በሀገር ውስጥ ግብር ሳይከፍሉ የሚንቀሳቀሱ አካላት የሚከፍሉ ይሆናልም ተብሏል። ኢትዮጵያ ውስጥ የሚሰሩ የውጭ ባለሙያዎች ወይም ከውጭ የሚመጡ ይዘቶችን የሚያሰራጩ ግለሰቦችም የዚሁ ግብር ከፋይ ሊሆኑ እንደሚችሉ ነው በሕጉ የተደነገገው።
መንግስት ለውጭ ጉዳይ ሚኒስቴርና ለግብር ባለስልጣን አዲስ የምዝገባና የማስፈጸሚያ ዘዴዎችን እንዲያዘጋጅ ኃላፊነት መስጠቱንም አስታውቋል። የግሉ ዘርፍን በሚመለከትም እነዚህ ማሻሻያዎች ኢትዮጵያ የታክስ መሰረቷን ለማብዛትና ኢኮኖሚዋን ዲጂታል ለማድረግ የምታደርገውን ጥረት ለመደገፍ የታሰበ እንደሆነም ተመላክቷል። የዲጂታል ይዘት ፈጣሪዎችና አገልግሎት ሰጪዎች ወደ ታክስ መረቡ በመደበኛነት መካተታቸው የሴክተሩን እድገት መጠንና ያልተጠቀሙ የገቢ ምንጮችን ለመያዝ መንግስት የሚያደርገውን ጥረት የሚያግዝ ነውም ተብሏል። ንግዶች ተያያዥ ሆነው እንዲቀጥሉ የሂሳብ አሰራራቸውን ማሻሻልና የዲጂታል መክፈያ መሳሪያዎችን መቀበል እንዳለባቸውም ተጠቁሟል። ይህ በእንዲህ እንዳለ በቴክኖሎጂ የተካኑ ወጣቶች አብዛኞቹ በመስመር ላይ ገቢ የሚያስገኙ ሲሆኑ በሕጉ መሰረት ስላላቸው አዳዲስ ግዴታዎችና መብቶቻቸው ግንዛቤን የሚሰጥ እንደሆነም ገቢዎች አስታውቋል። የኢንዱስትሪ ዘርፉን በሚመለከት በሕጉ የተካተቱ ባለሙያዎችና በአነስተኛ የንግድ ሥራ ባለቤቶች መካከል ቀደም ሲል የተቀመጡ ሕጎችን የሚመለከቱ መተግበሪያዎች እንደተዘጋጁ የጠቆመው ገቢዎች አንዳንዶች መንግሥት ወደ ዘመናዊነት የሚያደርገውን እርምጃ ሲቀበሉ፣ ሌሎች ደግሞ ለማስፈጸሚያው ተግዳሮቶች በተለይም መደበኛ ባልሆኑ ዲጂታል ተዋናዮችና በግል ሥራ በሚሰሩ አማካሪዎች መካከል ስጋትን መጫሩ ነው የተነገረው። ተንታኞች እንደሚሉትም ለስኬታማ ትግበራ ጠንከር ያለ የግብር ከፋይ ትምህርት ዘመቻዎችንና የማህበረሰብ ያስተሳሰብና ሌሎች ከልምድ ጋር የተገናኙ ስልጠናዎች ሊሰጡ እንደሚገባ ነው የጠቆሙት። አዋጁ ከጸደቀ በኋላ የገቢ ታክስ ማሻሻያ አዋጅ የኢትዮጵያ ታክስ አርኪቴክቸር መሰረትን በማስፋት ተርጓሚዎችን በማዘመንና የዲጂታልና የፍሪላንስ ኢኮኖሚን በማካተት ሊቀረጽ ስለመቻሉ ነው የተነገረው። እንዲሁም የመንግስት ትኩረትን ወደ ፊዚካል ዘላቂነት፣ ፍትሐዊነትና የቴክኖሎጂ መላመድን በማዘመን የበለጠ የህዝብና የሀገርን ተጠቃሚነት በፋይናንሱ ዘርፍ ለማረጋገጥ ትኩረት ተሰጥቶ እንደሚሰራም ተጠቁሟል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀነው ልዩ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን በማመስገን ቸር ተመኘን። ሰላም። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ ያቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 0913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን።